እስማ አቡነ ተባረከ ያንተን ብር አልወስድም። ያንተ ደስ አይለኝም። ግድ የለም ውሰድና ይሄን ቆሎ በሶ ገዝታ አብረህ እየበላ እኔ እንዴት አድርጌ ነው? እኔ እኮ እንደዚህ አይነት ብር አይመቸኝም። እንደዚህ አይነት ብር አይመቸኝም። ሰሜን ጎንደር በ76 ሲገባ ወያኔ በ80 ዓመተ ምህረት ትግል ላይ እንድትገባ ደም ላይ እንድትንከባለል አደረግናት። እናንተ አዎ የሚካኤል አገልጋይ ነህ እንዴ? አንተም የሚካኤል አገልጋይ ነህ? አልቻልኩም። ድሏን በሙሉ ዘግቻለሁ። ጥሩ ትዳር እየመጣባት ዘግቻለሁ። ድሏን? አዎ። እሺ ስንት ዓመት ዘጋ? እኔ ብዙ ዓመት ወደ 10 ዓመት ይሆናል። 10 ዓመት ትምህርቷን ጨርሳ ደፍተሯን ወስጄ እንደምን በቃ ድሏን በሙሉ በልቼዋለሁ። ቤተሰቦቿ እያለቀሱብኝ ነው። እናቷ ታለቅሳለች። ያጣል። ለስንት ሰው ሰጣህ ድሏን? ብዙዎች አሁን ይሄንን ጭንቀት ይሄንን ድምጽ ብዙዎች አይገባቸውም። አሁን የመንፈስ ሲጮህ ሲያዝ ሲሸኝ ምናምን እናንተ ሰላም ማግኘት አይረዱምና እስቲ ሚዲያው ላይ ለሚከታተሉ እስቲ እኔ ወደ ጎንደር ነው የተወለድኩት። ወደ ትግራይም ተዋግቻለሁ። ጥሩ አይደለም። ውስጤ አልገባኝም። ተይዣለሁ ዘንድሮ። ምን ይመስላል? እኔ ምን አውቃለሁ ምን እንደሆንኩ። የሰው እምባ ነው መሰለኝ። እሺ በቃ ተይዣለሁ። ደብተራ ልጅቷ ሰው እንዳትሆን አልፈልግም ነበር። ደብተራ ማለት እኮ ቤተክርስቲያን ደብተራ ማለት እኮ የመንፈስ ቅዱስ ማደሪያ ጥበብ ያላቸው ዕውቀት ያላቸው ከእግዚአብሔር የሚያገናኙ ብር ነው የምፈልገው። አልገባኝም። ብር ነው የሚልኩኛል። እኔ ምን አገባኝ? ካላኩኝ እኮ መላላክ ነው ስራዬ። ደብተራ ነኝ ብር ነው የምፈልገው የሚለው በቤተክርስቲያን ውስጥ ያለ አገልጋይ መስሎ የተቀመጠ መናፍስትን የተዋረሰ የደብተራው የሰውየው ባህሪ ነው። ይሄ እንዲህ የሚያወራው ከሰውየው የመጣ ባህሪ ነው። አምላክነ ወመድኃኒነ ሰማነ አምላክ የፈላሻ የሙስሊም እና የክርስቲያን ደብተራ ከልከሊዮስ ግብጽ በረሃ ላይ ጓደኞቿን ስትቀብር ያስኳት ከልከሊዮስ ግብጽ ሆን ከእናቴ ደጅ በምንም ተአምር አርቅም። መንፈስ አለብኝ ብዬም አልሳቀቅም። የተቻለኝን ያህል እሰግዳለሁ። የተቻለኝን ያህል አደርጋለሁ። እመቤቴ ደግሞ እስካሁን ድረስ እሷ ናት የፈወሰችኝ። አሁንም ትፈውሰኛለች። አሜን አሜን። አማን 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 መንገድ አማን 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 መንገድ ሰባተ ልደቱ መንገድ አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ዘንዶን አሸንፏል፣ ስሙን በክብር ጽፏል። ተመርከከል አየው ስንት መተት ነው ማለት ነው? አጠቃላይ 3 ከመቃብር የመጣው አንድ ከልከሊዮስ ከመቃብር ነው የመጣው። አዎ ግብጽ በረሃ ላይ ጓደኞቿን ስትቀብር ያስኳት ከልከሊዮስ ግብጽ በረሃ ላይ። አዎ ምን አረካት ከልከሊዮስ? አንከራተትኳት። በድሏ የተደገምኩ ባፈር በመቃብር አፈር የተደገምኩ ከልከሊዮስ። በቃ ራሷን እንዳትጠብቅ። አዎ አስጨንቃታለሁ። ከቤተሰቦቿ ጋር ሰላም ነሳኋት። አንተው? አዎ ከልከሊዮስ የሚባል መንፈስ ከመቃብር የሚነሳ መንፈስ ነው። መቃብር እንደምታውቁት የሙታን መኖሪያ ነው። ሙታኖች ያሉበት ነው። ስለዚህ የሙት መንፈስ ነው መንፈስ። ስለዚህ አዚም ነው የሚሆንባችሁ። አዚም በተለይ እነዚህ ሌቦችና ዘራፊዎች ይህ መንፈስ ይጠቀሙታል። ስለዚህ እንዲህ አይነቱ መንፈስ ይጠቀሙትና ቤት ላይ ይጥሉታል እና መንፈሱ ከቤት ውስጥ ይገባል። አዚም ይሆንባቸዋል። አትነቁም፣ መነሳት አትችሉም። ድንዝዝ እዛ ሌቦች ገብተው የፈለጉትን ስራ ዘርፎ እናንተንም ቢሰርቋችሁ አታውቁ። ከተኛችሁበት ከትራስ ስር እንኳን ቢሰርቁም አታውቁት። መንገድ ላይ ደግሞ እንደዚሁ ለማፍዘዝ ለማደንዘዝ ይነኳቸዋል። መንፈሱ ይገባል ወደ እናንተ። ጸሎት ማታውቁ ከሆነ ስግደት ማታውቁ ከሆነ አዎ ከእግዚአብሔር ጋር ምን ህብረት ከሌለን መንፈሱ ይገባና ፍዝዝ ድንግዝ ነው። እዚያ ያላችሁን ሁሉ ውስጥ ደግሞ የሚያግዝ መንፈስ ካለ እንዲያውም አውጥታችሁ ትሰጣላችሁ። ይሄ ይቀራል፣ ቆይ እዚህ ጋር ስልክ አለ፣ ቆይ እዚህ ቦርሳ ዋሌት አለ ትላላችሁ። ውስጥ ደግሞ ሌላ የእናንተን ነገር ማባከር የሚፈልግ መንፈስ ካለ ማለት ነው። ስለዚህ ከልከሊዮስ ስራ ምንድነው?
በቃ ሙታን ማድረግ ነው። በቃ በቁም እየሄዳችሁ ነው እየኖራችሁ ነው፣ ግን የላችሁም። እንዲህ ነው። ብዙ ሰው እንደዚህ ነው አለ፣ ግን የለም። ያገኛል፣ ግን የለውም። ቤተሰብ አለው፣ ግን የለውም። ጓደኛ አለው፣ ግን የለውም። ሃይማኖት አለው፣ ግን እንደሌለው ነው የሚሆነው። በቃ ሃይማኖት ተስፋ አለው፣ እግዚአብሔር እኮ ነው ተስፋችን፣ ግን የለው፣ ባዶ። አንተ አቤት አክሌዎስ፣ አዎ ከግብፅ ላይ ገባው። ከግብፅ ገባሁ። ግብፅ ላይ ሄዳ ግብፅ ላይ ሲና በረሃ ላይ ጓደኞቿን ስትቀብር አፈር እንዲያደረገች ስትቀብር ያለቀሳት ስትቀብር ቀረበል እኔ ገባሁ። ገባህ? ሰውነቷ ገባሁ። ሌላስ የምን መተት ነው ያለው? እኔ የፈላሻ ደፍተራ በ5 ዓመቷ የተደገምኩኝ በመቃብር አፈር የፈላሻ ደፍተራ የወሰድኩ። አዎ በእድሏ ነው። እድሏን ወሰድን። እድሏን እንድትንከራተት አደረግን። ከዛ በኋላ በየበረሃው በ12 ዓመቷ ወደ ትግል እንድትገባ አድርገን ደግሞ እንደገና ደግሞ ታጋይ ሆና የት ሀገር ታጋይ? የምን ሀገር? የምን ሀገር? ሰሜን ጎንደር ላይ። ሰሜን ጎንደር? አዎ ሰሜን ጎንደር በ76 ሲገባ ወያኔ በ80 ዓመተ ምህረት ትግል ላይ እንድትገባ ደም ላይ እንድትንከባለል አደረግናት። እናንተ? አዎ 7 ዓመት በትግል ላይ ነበረች። ከዛ በኋላ ደግሞ ከትግል ስትመለስ ደግሞ እንደገና በ85 ዓመተ ምህረት ደግሞ ወደ ኤርትራ እንድትሄድ አደረግንና በ90 ዓመተ ምህረት ደግሞ ታስራ 7 ዓመት ወገቧን መትተን ደግሞ ለ7-9 ወር ደሟን እያፈሰሰን ወደዚህ ሀገር ስንመልሳት ጥቁር አንበሳ ማዳን አልቻለም። ደሟን እየፈሰሰ ማነው ደማ የምታፈሰው? አንተ ማነው ደማ የምታፈሰው? እኔ በሽታም ከማን? ጠቋርም አለሁ ከቤተሰብ የመጣሁ የቤተሰብ ጠቋር? አዎ በየንትን የፈላሻ ድግምት ነኝ። ደሟ እንዲፈስ ደም እንድታይ የማደርጋት የነበረ ግን ደረሰችላት። እቺ ማናት? ሰው እቺ የታለች? ያለችው ያት ስሟ ንገረኝ። ያት 21 ድንግል ማርያም ስማ ተመሰገነ ይሁን። ይኸው እንደዚህ ነው። አጋንንት ስሟን ሊጠራ አይችልም። በቤታቸው በየአዳራሹ ስሟ እንዲጠራ ስለማይፈልጉ እኮ ነው። ማጭበርበርም ሆነ ትውልዱን ማሰር መቅጠፍም ሆነ ማወናበድ አይቻልም። ድንግል ማርያም ስም እየተጠራ በድንግል ማርያም ስም ለውር ልትሰራ አትችልም። ለዚያ ነው እኮ እዛ አያስጠራህም፣ እንደውም ያስክድሃል። ስትሄድ የመጀመሪያው ስራ ምንድን ነው? ማርያም አታማልድ ነው። አማላጅ ማን ነው? አማላጅ ኢየሱስ ነው ይልሃል። ተመልከት። አሁን አስክዳን ነበር ዛሬ አገራው ዛሬ እኮ ልወስዳት ነበር አገራው ልወስዳት ነበር። ሚካኤል ያዘኝ አገል ትወስድ በቃ አስክዳታለሁ። ሃይማኖት ተስፋ አስቆርጫታለሁ። ከአቡነ ራስ ወጥቼ ዛሬ እዚህ ያስመጣችኝ፣ ዛሬ እዚህ ያስገባችኝ መብራን ላስክዳት ነበር። ሊቆ ያስከኝ አንተ መድኃኒዓለም ያዘኝ። ተመልከቱን። ግን አሁን ብዙዎች ሃይማኖታቸውን እየቀየሩ ነው። ሃይማኖት እየካዱ ለምን? እንዲህ በቤተሰብ ውስጥ የተደበቀ መንፈስ አለ። መመለክ ይፈልጋል ወይ እዛ አዳራሽ ወስዶ ኢየሱስ ኢየሱስ እያስባለ ማስጨፈር ይፈልጋል። እሱ እኮ ነው ዛሩ እኮ ነው። ስሙን መልኩን ቀይሮ አዳለሞቴው ነው ወይ ጠቋሩ ነው ወይ ደብተራ ነው። ደብተራ ላይ በድሎ የገባው ድሎ እንጀራ ስትጋግር እንጀራውን እያፈረስኩ ይኸው እንግዲህ ደብተራው የላከው መንፈስ ነው። ደግሞ ይሄ ዛርም ያስክዳል፣ ደብተራውም ያስክዳል። ደብተራው ማለት በቤተ ክርስቲያን ውስጥ ያለ መንፈሳዊ አጋንንት ነው። ይኸውላችሁ በቤተ ክርስቲያን ውስጥ ያለ ስላችሁ የዲያብሎስ አገልጋዮች ላይ ያደረ ወይም ያው በሰማያዊ ጸጋ ከማገልገል ይልቅ በሆነ ጥበብ ስር ቅጠላ ቅጠል ምናምን ስር በመማስ ቅጠል በመበጠስ የሆነ ባህር ዳር ሄዶ ወንዝ ዳር ሄዶ በረሃ ላይ ሄዶ ወይ ደም አፍስሶ መናፍስትን ተዋርሰው የመንፈሳዊን አጋንንት ተዋርሰው ትውልድን የሚያስር መንፈስ ነው። ተመልከቱ እንግዲህ እግዚአብሔር ምሕረቱን ይላክልን። ታዲያ ቤት በኩል ምሕረት እናገኝ። በቤተ ክርስቲያን ውስጥ የተሰገሰገ እንዲህ አይነት ሃይማኖት የሚያስክር መንፈስ አለ። ደብተራው ሊቀዳቆን በዲ ሚካኤል ልጅቷ ምን ታገልጋይ ነው? ሚካኤል ግን አሸነፈች ልጅቷ በቅን ነው የምታገለግለው። እኔም እኮ ግን አገልጋይ ነኝ። እጄ ተቆርጧል። አንድ እጄ ቆርጧል። ሚካኤል አንተ ደብተራው የበቆጂ አስሯጭ በቆጂ ስንት አትሌት በኔ ወጣው ሊቆ መለውን እኔ ይኸው እንግዲህ ሊቀ ዲያቆኑም ቄሱም ጌታውም ከላይ ከፍ ያለ ሲሄድ አብዛኛው በመንፈስ እየተጠቁ ነው። በመንፈስ የተያዙ በክፉ መንፈስ እየተያዙ የኛ እኮ ናቸው፣ አገልጋዮች እኮ ናቸው። ግን ዲያብሎስ ልባቸውን አሸፍቶ እንዲህ ነው ትውልድን እያሰረ ነው። ቤተክርስቲያን እየወጋ ነው። እግዚአብሔር በእውነት ምሕረቱን ይላክልን።
ምሕረቱን ይላክልን። እሺ አንተ አቤት ጤና ትቆያለህ? እኔ ከልከሊዮስ እሄዳለሁ። ትሄዳለህ? ከልከሊዮስ እሄዳለሁ። ሌሎቻችን ግን ቆያለን። ቆያላችሁ? የቤተሰብ እንሰበስባለን። ወንድሟንም ወገቡን ይዘናል። ተዘጋጅ። አብለህ ተዘጋጅ። ከልከሊዮስ ከልከሊዮስ አብለህ ተዘጋጅ። ሰብስብ አብለህ ተዘጋጅ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በድንግል ማርያም ስም ቅዱስ ሚካኤል ስም ወገቧ ላይ አስራ ነው ያስጨነቀች። ገልብጣ ባጣልኩ እኮ አስራዋለች። ታያለህ? እጣፉን በዚህ ማውራለች። በሱ እየሰገደችና ምን እያለችንም ታሰቃየኝ። በልሽ ተዘጋጅ። ተዘጋጅ አብለህ ተዘጋጅ። እሺ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በድንግል ማርያም ስም፣ ቅዱስ ሚካኤል ስም፣ በኢየሱስ ቅዱስ ሚካኤል ስም፣ ቅዱስ ገብርኤል ስም፣ ቅዱስ ገብርኤል ስም ሲኦል ታስረናል። ሲኦል ታስሬ ቶሎ ሰባት ቶሎ በል። ናታጋጭ ነገር ያለ ደህና ነሽ? ታጋይ ነበርሽ? ነበርኩ። ለ7 ዓመት ነበርኩ። ለ7 ዓመት? የት ሄድሻል? እኔ ወደ ጎንደር ነው የተወለድኩት። ወደ ትግራይም ተዋግቻለሁ። እዚህ አዲስ አበባ ስገባ ነው እንትን ያልኩት። 7 ዓመት ታግዬ። ግብጽ ሄደሽ ነበር? አዎ ሂጄ ነበር። ግብጽም፣ ሱዳንም፣ ሊቢያም ነበርኩ ነው። አዎ ጓደኞች ሞተው ነበር? አዎ ሲና በረሃ ላይ ጓደኞቼን 4 ጓደኞቼንም ባለቤቴንም ቀብሬያለሁ። ለሀገር መታገል እኮ ጥሩ ነው፣ ግን ደግሞ ውስጥ ላይ የሚታገል እኮ አለ። ውስጥ መግደል የሚፈልግ እውነት ነው። አዎ ግን በአባቴ በእናቴ ጸሎት የካህን ልጅ ነኝ። በአባቴ ጸሎት በቅዱስ ሚካኤል ኃይል እዚህ ደረጃ ደርሻለሁ። የሞት ነገር የማፍሰስ ነገር አለ። ስሜቶች አሉ ውስጥ በኩል የሞት ስሜት ብዙ ጊዜ አለ። ከቤተሰብ ጋር ሰላም የለኝም። አሁን ተለይቼ ነው የምኖረው። ግን አባቴ ጠንካራ ነበረ። የቤተ ክርስቲያን አገልጋይ ነበር። ቤተ ክርስቲያን አልገባም ነበር። ከትግል እንደመጣው ቤተ ክርስቲያን አልገባም ነበረ። እጣኑ ሲሸተ ያመኛል። መስቀል ስልሳለም ይሄ ሁሉ ያቃጥለኛል። አባቴ ጠንካራ ነበረ እና አባቴ እየያዘኝ ቤተ ክርስቲያን ውስጥ ይገባ ነበረ። በዛ ላይ ነው በአባቴ ኃይል ነው። ግን አያስቀምጠኝም። ቤት በየቦታው ይሰደኛል። ኤርትራ ሁሉ ሄጄ ነበረ። በ23 ዓመቴ ነው የወር አበባ የሚቆመው። በ12 ዓመቴ ነው ትግል የወጣው። ብዙዎች አሁን ይህንን ጭንቀት ይህንን ድምፅ ብዙዎች አይገባቸውም። አሁን የመንፈስ ሲጮህ ሲያዝ ሲሸኝ ምናምን እናንተ ሰላም ማግኘት አይረዱም። እና እስቲ ሚዲያው ላይ ለሚከታተሉ እስቲ እንግዲህ ስላላወቁት ስላልገባቸው፣ ሲገባቸው ሁሉም ይረዱታል። ግን ቢጾሙ ቢሰግዱ ዓለማዊ ነገር ቢተው ቢሰግዱ ስግደት ብዙ ጥቅም አለው። ጸሎቱም ብዙ ጥቅም አለው። ጸበል መጠጣቱም ብዙ ጥቅም አለው። ግን ብዙዎቻችን አንድ አባት አሉ ከተባለ እግዚአብሔር እኔ እርሶን አምኜ አይደለም የመጣሁት ኪዳነ ምሕረትን አምኜ እግዚአብሔር ስም ተመሰገነ ታድነኛለች ብዬ ነው የመጣሁት። አዎ ግን በሶ ላይ ያደረ ኃይልም እንደሚያድነኝ ስለማምን ደካማነቴን የሚያስረዳ አባትም ማወቅ ስለምፈልግ ነው። እኔ ብዙ ችግር ደርሶብኛል። ከህፃንነት ጀምሮ ነው። በትዳርም ነበረኝ፣ ትዳሬም አልተሳካም። ስራም ነበር፣ ሆቴልም ከፍቼ ነበር፣ በሆቴልም አልተሳካም። ግን አሁን ሁሉም ነገር ይቅር ብዬ እግዚአብሔር አምላክ እንዳለኝ ሁኜ ነው ቁጥጥ ፕሮሰስ የምጀምራለሁ። ፕሮሰስ የሚሰነካከላል። አሁን ግን ፕሮሰስ እንዲሳካልኝ ነው ወደ ኢየሩሳሌም ሊሄድ ነው። እግዚአብሔር ስም ተመሰገነ ይሁን። ወደ ኢየሩሳሌም ሊሄድ ነው። ፈዋሽዋን ጠበቅ አድርገሽ መያዝ። አዎ እናቴ ሁሌም ከኔ ጋር ናት፣ ከጎኔ ናት። ሁሌም ከኔ ጋር ናት። ሁሌም እሄዳለሁ። እንደገና ደግሞ ሁሌም እሰግዳለሁ። እኔ ኃይል ኖሮኝ አይደለም፣ በእግዚአብሔር ኃይል በእግዚአብሔር ፈዋሽነት እኔ ጻድቃኔ ማርያም ከአስምድኛለሁ። ጻድቃኔ ማርያም 3 ክንድ እባብ ከማህፀኔ ወጥቷል። ጻድቃኔ ማርያም እንጦጦ ማርያም ከአስምድኛለሁ። ከግብጽ ስመለስ የእንኩላሊት ጠጠር ተብዬ ጥቁር አንበሳ ልትሞች 3 ቀን ቀረሽ ብሎኝ ጻድቃኔ ማርያም ሂጄ ነው በአንድ ቀን 3ቱም ጠጠር ከእንኩላሊት ያወጣችልኝ። ስሟ የተመሰገነ ይሁን። ከጻድቃኔ ማርያም ተመልሼ መጥቼ በ7-8ኛ ቀንሽ መተሽ አልጋት ይዣልሽ ተብዬ ጠጠሩን ይዤ መጥቼ ጥቁር አንበሳ ሳሳያቸው እንኩላሊትሽ ከ2 ተሰንጥቋል ነው የተባልኩኝ። ሲታይ በአልትራሳውንድ እንኩላሊቴ እንዲህ ተከፍቷል። ከዛ ወንድሜ ከውጭ መጥቶ እንደገና እንስፋት ብለው ሲሉት ለወንድሜ ማርያም ናት ያዳነቻት
እመቤቴ ራሷ ኦፕሬሽን ታረጋታለች ብሎ ተመልሼ ሄጄ ጻድቃኔ ማርያም በ2 ወር መጥቼ እንደገና አንትራሳውንድ ስነሳ እንኩላሊቴ እንደነበረ ነው የተገጠመው። እግዚአብሔር ስም ተመሰገነ ይሁን። ተአምር እኮ ነው። ዶክተሮች ሁሉ እስኪደንቃቸው ድረስ ተአምር እስኪሆንባቸው አሁንም ቢሆን ከእናቴ ሄደች በምንም ተአምር አርቅም መንፈስ አለብኝ ብዬም አልሳቀቅም። የተቻለኝን ያህል እሰግዳለሁ፣ የተቻለኝን ያህል አደርጋለሁ። እመቤቴ ደግሞ እስካሁን ድረስም እሷ ናት የፈወሰችኝ፣ አሁንም ትፈውሰኛለች። አሜን አሜን አሜን። ጨረሳት ማለሽ አብራን ካንቺ ጋር ና እስኪ አንተ ደብተራ ና እስኪ ቦርሳ ያን ቦርሳ ያን ቦርሳ እንታወቅ መጀመሪያ ከየት ሀገር ነው የመጣው? ምን አልከኝ? ከየት ነው የመጣው? እንታወቅ መጀመሪያ። እስኪ አቁመት ቁምና አራኝ ፈቀድኩልኩ አስቀንቶ ምን አልከኝ? ከየት ነው የመጣው አልከኝ? አዎ ከየት ነው የመጣው? የሚካኤል አገልጋይ ነህ እንዴ አንተም? አንተም የሚካኤል አገልጋይ ነህ? ምን ይመስላል አንተ? ተወኝ። አዎ እንዴት ይመስላል? እንደዛው ነው በቃ ተወኝ። አዎ እኔም እኮ አገልጋይ ነኝ፣ ግን ሰው ልጅ ላይ ተንኮል ሰርቻለሁ። ሰው ልጅ ላይ ተንኮል ሰርቻለሁ። ምንድነው አንተ? ደብተራ ነው? ደብተራና አይነጥላ። እሺ አይነጥላና ደብተራ ልጅቷ ሰው እንዳትሆን አልፈልግም ነበር። ደብተራ ማለት እኮ ቆይ ቤተክርስቲያን ደብተራ ማለት እኮ የመንፈስ ቅዱስ ማደሪያ ጥበብ ያላቸው እውቀት ያላቸው ከእግዚአብሔር የሚያገናኙ ብር ነው የምፈልገው። አልገባኝም። ብር ነው የሚልኩኛል ነው ምን አገባኝ? ካላኩኝ እኮ መላላክ ነው ስራዬ። ደብተራ ነኝ ብር ነው የምፈልገው የሚለው በቤተክርስቲያን ውስጥ ያለ አገልጋይ መስሎ የተቀመጠ የመናፍስትን የተዋረሰ የደብተራው የሰውየው ባህሪ ነው። ይሄ እንዲህ የሚያወራው ከሰውየው የመጣ ባህሪ ነው። ዲያቆን ቄስ ነህ መርጌታ ነህ? ዲያቆን ታገለግላለህ? በጣም ደስ ይላል። ታገለግላለህ? አድሮ በጣም አፍርሳል። ደስ ደመዳሊያለም እጅ ነው ይሷደል ላካያለ። ያገለገልክ ነው አፍርሳል ነው ጥያቄ? አሁን እያገለገልኩ ነው ግን በጣም እየታመምኩ ነው። አሁን ጥሩ አይደለም ውስጤ። አልገባኝም። ተይዣለሁ ዘንድሮ። ምን ይመስላል? እኔ ምን አውቃለሁ ምን እንደሆንኩ። የሰው እንባ ነው መሰለኝ። እሺ በቃ ተይዣለሁ። ይሄ ሊቀ ዲያቆኑ ጋር ያለው የተዋረሰው መንፈስ ድምጽ ነው። መንፈሳዊ አጋንንት ነው እዛ ያለው። ትውልዱ ሃይማኖቱን እየቀየረ ነው። ትውልዱ ቤተክርስቲያን ውስጥ ሆኖ ተስፋ እያጣ ነው። ትውልዱ ትልልቅ በዓላትን አክባሪ ሆኗል። ንስሐ የሚገባ የሚሰግድ የሚጸልይ በአምልኮተ እግዚአብሔር መንገድ የሚመራ ሳይሆን እንዲሁ በቃ ሃይማኖቱን ለስም የያዘ ሆኗል። ትንሽ ነገር ሲመጣ ኮሽ ሲል ሃይማኖት ለመቀየር ቅርብ ነው። እንዲህ አይነቱ መንፈስ ደግሞ ቅርብ ነው ያለው። ምን አረካት? አልቻልኩም። ድሏን በሙሉ ዘግቻለሁ። ጥሩ ትዳር እየመጣባት ዘግቻለሁ። ድሏን? አዎ። እሺ ስንት ዓመት ዘጋ? እኔ ብዙ ዓመት ወደ 10 ዓመት ይሆናል። 10 ዓመት ትምህርቷን ጨርሳ ደፍተሯን ወስጄ እንደምን በቃ ድሏን በሙሉ በልቼዋለሁ። ቤተሰቦቿ እያለቀሱብኝ ነው። እናቷ ታለቅሳለች። ያጣል። ለስንት ሰው ሰጣህ ደፍተሯን? አንተ ድሏን በመተት የገባው ወንድሟ እህትና ወንድም ነን። በሆዷ ማጠጥተናታል፣ በቡና ጠጥተናታል፣ በአሳ ስጋ አብልተናታል፣ በእንጀራ በበርበሬ። እሷ ሰው ታምናለች፣ ደግነች። ምን ላድርግ? ቅዱስ ሚካኤል ያዘኝ። ጽዋውን ትጠጣለህ? የሚካኤል ጽዋ ደስ ይላል። ጽዋ ስትጠጣ እሷ ያኔማ ተመሳስዬ ነው የምጠጣው። አብረህ ተመሳስለህ? አዎ፣ ግን አቃጠለኝ፣ ተወረድኩ። አሁን መድኃኒዓለም ይወዳታል ልጅቷን፣ በጣም መድኃኒዓለም ይወዳታል። አብረህ ኖርክ? አዎ፣ ግን መኖር አልቻልኩም። ተመቸህ? እንዴት ነው? አዎ፣ መኖር አልቻልኩም። ዛሬ እኮ ሀገሯ ልወስዳት ነበር። ከአቡነ አውጥቼ ዛሬ በቃ ልትሄድ ነበር ልጅቷ። በቃ እኔ ተስፋ ቆርጫለሁ ወይ መናፍቅ ገባለሁ ብላ ነበር ልጅቷ። ሌላ ሃይማኖት? አዎ። ማን ነው የመከረህ? እንዴ አንተ ነው ወይስ እንዴ ነው? እኔ ነኝ የማከርኳት። አንተ ነህ ያማከርከው? መናፍቅ ብትገቢ እኮ ይሄዛ በቃ ኢየሱስ ጌታ ነው። አዎ፣ ታዲያ ምን ታርግ? ልጅቷ መረረኝ። እኔ እስከ መቼ ነው የሰው እጅ የምጠብቀው? የሰውን መውሰድ አልፈልግም፣ መዘከር ነው እንጂ የሰውን አትፈልግም። እኔ ደሃ መርዳት ነው የምፈልገው። አልፎልኝ ሰርቼ መንገድ ላይ የወደቁትን ማንሳት ነው የምፈልገው ትላለች። እሺ፣ እንደዚህ አይነት ሀሳብ ደግሞ እኔ ተቃራኒ ነኛ። እና ምንም የምትለሰው የምትቀምሰው አሳጣት እዚህ? አዎ፣ እዚህ ምንም እንዳትቆርብ የቁርባን ልብሷን አስጥዬ መጣሁ። ትቆርብ ነበረ። እሺ፣ ሚካኤል ትቆርባለች። መንፈሳዊ ነገር ነው የምትወደው። አሁን እስኪ ቆይ እኔ የምልህ እኔ አሁን ልሰጣት ነው። እስኪ አንተ ትቀበላለህ? ትንሽ ለቆሎ ለበሶ የሚሆን እስቲ ከዚህ ሰው ብር አትወድም ነበር፣ ግን ያንተን ግን ትቀበላለች። እሷ መስጠት ነው እንጂ መቀበል አትወድ። አይ ቆይ እንደው አንተ ይሄን አንተ ራስህ ውሰድ እስቲ። አንተ ይሄን ውሰድ፣ ዘክርበት እዚህ። ምን እያል አንተ ራስህ ልጅቷ ከወሰደ ነው እንደ ያንተን ብር አልወስድም። ይሄን ካው እያልኩ እኮ ያንተን ብር አልወስድም። ያንተ ደስ አይለኝም። ግድ የለም ውሰድና ይሄን ቆሎ በሶ ገዝተህ አብረህ እየበላ ለልጅቷ ለአንተ እኔ እንዴት አድርጌ ነው? እኔ እኮ እንደዚህ አይነት ብር አይመቸኝም። እንደዚህ አይነት ብር አይመቸኝም። አይወላችሁ እንደዚህ ነው።
አይመችም። የልጅቷን ቤተሰቦች ልጅቱን ተው። አሁን እኔ ከአንተ ጋር የተነጋገርኩ ያለሁት ቆይ የልጅቷን መሬት ለብቻ ያርሱላት ነበር ቤተሰቦቿ ይደዋታል። ገብሱን አስጨርሻት ሙሉ አንተው እሷ መዛከር ነበር እንፈልገው ገዳም ላይ ሄደች። አሁን ይኸውልህ ከአንተ ጋር ልነጋገር። እሷን ተዋት፣ ተው ስለአንተ ብቻ እንነጋገር። አሁን ይሄን ብር ብሰጥህ ትቀበላለህ ወይ ነው ወስደህ? ምን እንዳረክበት አላውቅም። አልቀበልም። ምን አድርጌበት ይሆን እስቲ ንገረኝ። እኔ እንጃ ያስጠላል ሲያዩት። አልፈልግም ያንተን ብር። ምን አድርጌበት ይሆን? እኔ እንጃ። ያዘው እስቲ ብሩን። አንተ እስቲ ይዛለህ። ስማ ይሄን ትዘክርበታለህ። አልፈልግም። ምን ነው አልፈልግም። ልጅቱን ማንከራተት ነው የምፈልገው። ይኸው እንደዚህ ነው። እናንተ ንጹህ ገንዘባችሁ አጋንንት ሊነካባችሁ አይችልም። አስራት ያወጣችሁበትን የእግዚአብሔር የሆነውን ነገር የቀረው የተባረከውን ነገር አጋንንት አይፈልግም፣ አይነካም፣ በፍጹም አይፈልግም። ይሄው ተመልከቱ። እንዴሉ እኔ ግራ ገባኝ። ልጅቷ የምትበላ የላትም። እርቧታል። ትሂድ አገሯ። ፖሊስ አታተን ኮነ ትምክ አገሯ ትሂድ። አዎ በቃ ትሂድ። እናቴ እንዲህ የሚለው ከጸበል ቦታ አሰጥቶ ዳግም እድሳት ልኮ አሁንም እዛ ሆኖ ለማሰር እንዲመቸው እናቷ ልጅቷ እኮ ለማቸው ትምክ እሷ ያመለከተኝ ትምክ ቀልል ማሳየቻታ ልጅ ትዝገች አፍላይ በኢየሱስ ክርስቶስ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በድንግል ማርያም ስም ቅዱስ ገብርኤል ስም በቅዱስ ገብርኤል ሁላችንም ለዘላለም ሲወል ታስረናል። ቶሎ ሰባት እግዚአብሔር ይገስጽ። አመስግኑ እግዚአብሔር። ተነሽ ኪዳነ ምሕረት እንግዲህ ፈጽማ ተነሽ እስከምትምርሽ የተደበቀው ያደፈጠም ሌላም አለ። እስኪሸኝ ድረስ ደግሞ በዚች ቆሎ በሶ ያደረግሽ ያዥሽ አባኔ ጸበል ቦታ እየፈተነኝ ነው። ጸበል ቦታ ልቀመጥ እኮ ብትሄጂም ከሆነ ቆሎ የምትጠቀሚም ከሆነ ያዥሽ እግዚአብሔር ስም የተመሰገነ ይሁን። በእግዚአብሔር ካንቺ ጋር በርቺ። አዎ ምንድነው በጸበል ቦታ ላይ እነዚህ ሰዎች በሚድኑበት ስፍራ ላይ ሰዎች እንዳይድኑ እንቅፋት የሚሆን ጠላት አለ። በዚያ ልክ ቆሎ የበሶም ተቸግረው እግዚአብሔር እኛ ሰጥተን በረከት እንድናገኝ ወሬት ነው የምላችሁ። ሁሉ ነገር ሰጥቷችኋል እኮ ሁሉ ነገር አድሏችኋል እግዚአብሔር። እኛ በረከት እንድናገኝ ብቻ ስለሚያስፈልግ በዚህ አገልግሎት ላይ በሚዲያው አገልግሎት ላይ ለቆሎ ለበሶ ለአንዳንድ ነገር ለሚያስፈልጋቸው የሚያግዙኝ ሰዎች አሉ። እነሱ ከሚልኩልኝ ደግሞ እንደዚሁ ምን አዘጋጅቻለሁ። አሁን ከፊታችን 29 እኔም ከራሴም ጨምሬ ለ16 ሰዎች ቅዱስ ቁርባን ልብስ ከነጠላና ከሻሽ ጋር መቁረብ እየፈለጋችሁ ግን መቁረቢያ ልብስ አይኖራችሁ የተቸገራችሁ ወደ 5-6 ሰዎች አሉ። ኦልሬዲ ቃል የገባሁላችሁ ቀጣይ እሁድ ዕለት ነው መሰጣችሁ። ፊታችን እሁድ ማለት ነው። የነገ ሳምንት አልባሳቱን አዘጋጅላችኋለሁ። ግን እየመጣችሁ ትምህርት ማግኘት ስላለባችሁ በዚህ ሳምንት እየመጣችሁ ትምህርቱን አገኙ። እንዲያውም ስትቆርቡ ለነበራችሁ መቁረቢያ ልብስ አይኖራችሁ ላቋረጣችሁ ልክ እነዚሁ መቁረቢያ ልብስ ስለተዘጋጀ እየመጣችሁ ቀኔን እያገኛችሁኝ አብረን በጋራ በ29 ስጋ ደግሞ ተቀብለን እግዚአብሔር ክርስቶስ ከብሮ በዓሉን እናሳልፋለን ማለት ነው። እግዚአብሔር ስም የተመሰገነ ይሁን። መቁረቢያ ልብስ የሌላችሁ ብቻ ነው እና መቁረብ የምትፈልጉ ለመቁረብ ንስሐ ገብታችሁ የተዘጋጃችሁ እንደዚያ ታደርጋላችሁ። ከአባ ጋር ትመካከራላችሁ። ይህን የምናደርገው በዚህ በማህበራችን አማካኝነት የሚያግዙኝ የሚረዱኝ እህት ወንድሞች ስላሉ ነው። በውጭ ሀገር የሚኖሩ አሉ። እነሱ ከላኩን ላይ ነው። አንድ እናታችን ከዚህ ቀደም አሁን ለእህታችን ለሌሎችም በዚህም ከአገልግሎት ቦታ ውጭም ደግሞ ማገዛቸው መደገፋቸው አሉ። ያንን የማደርገው እግዚአብሔር ረድቶኝ ነው እንጂ እኔ ደካማ ነኝ፣ ምንም የለኝም። እሺ